ምን ቢሆን ይሄ በገንዘብ በሀብት ቤተክርስቲያኗ መደሄቷም ችግር መሆኑ ነው። ብዙ ችግር ብዙ ጫና ያመጣባት ይሄንን እንድትቋቋም በጦርነቱ የወደመው ኢኮኖሚ ቤተክርስቲያኗን ዝቅ እንዳያደርጋት ብዬ ወጥቼ ወርጄ ደሴ ላይ B+G+5 ፎቅ ገዝቼላችኋለሁ። የእናንተ ነው። እኔ ለማን ላወርሰው ነው? ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንጻ የገዛሁት ከእናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት G+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለኔ አይደለም ለእናንተ ነው፣ ለቀጣዩ ትውልድ ነው። እኔ እንደግል የኔ አባት ከእናንተ ኑሮ የተሻለ ኑሮ የለው። አለባበሱንም አኗኗሩንም ይዩት፣ ሩቅ አይደለም። እኔም እንደሌላው ሰው የግል ቤት ይኖረ ብዬ ተመኝቼም አላውቅም። ቤቴ ንብረቴ ቤተክርስቲያኔ ናት። ይህንን ቦታ ከእናንተ ስረከብ ለተነሾቹ ካሳ ስሰጥ ከአሜሪካ ምድር ለምኜ ባመጣሁት ብር ነው፣ እውነት ለመናገር ከዚያም ባለፈ ከ100 ሚሊዮን ብር በላይ አጠቃላይ ለሰሜን ወሎ ማህበረሰብ አድርሻለሁ። ከ100 ሚሊዮን ብር በላይ ዋድላን ጨምሮ ዋድላ ቢያንስ ለ20 ገበሬዎች አንዳንድ በሬ ከዘር ጋር ገዝቻለሁ ብያቸዋለሁ። ለሆስፒታሉ 2 ሚሊዮን 400 ሺህ ብር ሰጥቻለሁ ለምኜ። 2 የሙት ልጆች ጋሸናው ሰጅ አሁን አስተምራለሁ አሳድጋለሁ ከጋሸናው ሰጅ። እንደዚህ ሁሉ ለእያንዳንዱ ወረዳ ቤት ለተቃጠለባቸው፣ በሬ ለታረደባቸው፣ ጧሪ ቀባሪ ላጡ በሚል 100 ሚሊዮን ብር አስተላልፌያለሁ። እንዲሁ ይነስም ይደግም ይሄንን ህዝብ ራሴን ከፍ ለማድረግ ብዬ አይደለም። እንዲሁ እዳ ይሆንባችሁ፣ እኔ አልሰነፍኩም፣ እያገለገልኩ ነው፣ ባንድ አልሆንኩባችሁም፣ ግድ የለሽ አይደለሁኝ። ይገደኛል የህዝቡ ውድቀት። መከራችሁን መከራ አድርጌ ነው እየሄድኩ ያለሁት። ይሄን ያህል እየሆንኩ እናንተ የማትረዱኝ ለምንድን ነው የኔ አዘን? ከዚህ በለጠ ምን ሊሆን እችላለሁ ለእናንተ? በመንፈሳዊው አቅሜና ሁኔታዎች በፈቀዱት አላጎደልኩ። ብሎም ደግሞ በልማቱ እንደ አካባቢ እንደ ዞን እያገዝኩ ነው ሀገር። እኔ እነዚህን 2 ሰዎችም ቢሆን ጠፍተው ይቅሩ እያልኩ አይደለም፣ ግን ልክ ሊኖራቸው ይገባል። አላዋቂነታቸውን ሊያውቁ ይገባል። የነሱ የስልጣን እርከን እስከየት እንደሆነ ሊያውቁ ይገባል። ይህን ሲያውቁ ቀኖና ቤተክርስቲያን በሚፈቅደው መልኩ ማዕረጋቸው ይመለሳሉ። አንድ ካህን ክህነቱ ከተሻረ በኋላ፣ አንድ ዲያቆን ክህነቱ ከተሻረ በኋላ ተደፋፍሮ የክህነት ስራ እየሰራ ቢገኝ ተወግዞ ከምዕመናን ህብረት ይውጣ። ክርስቲያንም አይደለም ነው አይደል የሚለው ትናንት ያነበብኩላችሁ ፍትሐ ነገሥቱ። ይሄን እኮ ግን አላደረኩ፣ አላዋቂነት አለ ልታገስ ብዬ እንጂ አባቶች እናንተ ተወግዛችሁ ከቤተክርስቲያን የምትለዩበትን ስራ 100% አጠናቃችኋል። ከዚህ በመነሳ